ኢራን በሆርሙዝ የውሃ መተላለፊያዎች ሁሉም የመርከቦች እንቅስቃሴ መከልከሉንና መዘጋቱን ስትገልጥ እስራኤል ደግሞ በኢራን ላይ ጦርነት ለመጀመር መሰናዳቷን አስታውቃለች። አሜሪካም በኢራን ላይ የበረታ ጥቃቷን አጠናክራ መቀጠሏ ተሰምቷል። ኢራንም አሜሪካ በኒውክሌር ኃይል ስፍራዋ ላይ ለፈጸመችባት ጥቃት የከፋ የበቀል አጸፋዋን ለመስጠት ምላ መገዘቷ ተነግሯል። በዚያ ሁሉ ምስቅልቅል አባዜ ውስጥ ያለው የነዳጅ ዘይት ደግሞ ዋጋው ጨምሯል። እጥረቱም መጨምደዱ የተገለጠው ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠና አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ስለ ትራሱን ደባ ድጉሱን ይሏል። አሊያማ ፈርጥ ብላ ሄዳ ሳብጣ መጣችን። ለላሃያሉ ሀገር አሜሪካ በኢራን የልቧን ለመስራት ካቶ የሚያቀረችውን ሁሉ ፈጽማ የኢራንን ማዝየት ባዶ ለማድረግ ያሰላችሁ ቀመሯ ሁሉ እባብ ግደል ከነበትሩ ገደልን ሆኖባታል ነው የሚባለው። አሜሪካ ለጥቃት ወደ መካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት ያሰማራቻቸው ወታደሮቿ ተገድለውባታልና ታዲያም አሜሪካ ለእነዚያ በኢራን ጥቃት ለተገደሉባት ወታደሮቿ የደም የበቀል ባለችው ጥቃቷ ኢራንን መሸነጋ በያዘችው የጦር መሳሪያ ሁሉ ተደበድባት ይዛለች። ትራምፕ የዚያን የጦር ኃይላቸውን ብርቱ ጥቃት ሲገልጡትም በዮርዳኖስና በኢራቅ ለተገደሉብን ወታደሮቻችን በቀል ነው ብለዋል። ግን ደግሞ እስከ መቼ? አሜሪካ በባህሬን ያሉት ዜጎቿን ጥቃት ሊፈጸምባቸው ይችላልና ተጠንቀቁ ብላቸዋለች ነው የተባለው። አሜሪካ ለዜጎቿ የዚያን መሰል ማስጠንቀቂያ የሰጠችው ደግሞ በኢራን ላይ የማቱር ጅብኝን ካፈሰሰችባትና ኢራንን ባጻፋ ምላሿ የባህረ ሰላጤውን ቀጠና ሀገራት አበሳቸውን ካስቆጠረቻቸው በኋላ ነው። ታዲያውን ሀገራት በርካቶቹ ዜጎቻቸው ለመካከለኛው ምስራቅና የባህረ ሰላጤው ቀጠና ሀገራት ያቀዱትን የጉዞ ስሌት እንዲያጤኑት እየመከሩም እያስጠነቀቁም ነው። አየየ ነው እንጂ ምን ዓለም ተገኝቶ ይሉትን ሆኗልና ባህሬንና ኩዌት በኢራን የእሳት አለንጋ እየተገረፉ ነው። ከዋሽንግተን ዛሬ በተሰማ ዜና ደግሞ አሜሪካ ሁሉንም ችግር በዲፕሎማሲያዊ መንገድ ለመፍታት ትጋት ማሳየቷን ነው። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫው ከኢራን ጋር ላለው ብርቱ ጦርነት ዛሬም ዲፕሎማሲው ተመራጭ መፍትሄ ነው ሲል እምነቱን ገልጧል። በመሰረቱ ምንስ ምርጫ ሊኖራት አሜሪካ? እገድላለሁ ሲሉ መሞት እንዳለ ከእርሷ በላይ ሊናገረው የሚችል የለም ይሏታል። አሜሪካ ጦሯን በኢራቅ በአፍጋኒስታንና በሌሎችም ሀገራት አስገብታ በቅርብ ዘመናት እንኳ ወድቀው ከቀሩባትም በላይ ውርደትና ከሰው አፍ መግባቷን እንዳሸማቀቃት የሚያሳዩባት ብዙዎች ናቸው። ዛሬ ደግሞ አሜሪካ በጦር ኃይሏ ክንድ ኢራንን ለማንበርከክ ስሌት ብትቀምርም ነገሩ ጠንክሮባታል ይሏታል። እናም ዲፕሎማሲ ይሉት አዋጇ ይጎሰም ይዟል። አሜሪካ ዲፕሎማሲ ይሉትን ፈሊጧን ብትናገርም ታዲያ ግን ኢራን ነገሩ ሁሉ ዶሮን ሲያታልሏት በመጫኛ ጣሏትን ሆኖብኛል ስትል አሜሪካና እስራኤልን ሌላው ቀርቶ ቀብራቸው ከመቃብራቸው ላይ ስንኳ ብትቆም እንደማታምናቸው ትገልጣለች። የኢራን አብዮታዊ ዘብ ኃይል ባወጣው መግለጫው ደግሞ በአሜሪካና በኢራን መካከል ካለው ጦርነት አንጻር በሆርሙዝ የውሃ መተላለፊያ ወሽመጥ የሚተላለፉ መርከቦች ጨርሶ ይቆሙ ዘንድ ነው መግለጫ ያወጣው ያስጠነቀቀው። ያንን ተከትሎም የነዳጅ ዘይት ዋጋ
በርሜል $90 በላይ መውጣቱ ነው የተሰማው። አተርፍ ባያ ጉዳይ ዓለም በሆርሙዝ የውሃ መተላለፊያ ወሽመጥ የሚተላለፉ መርከቦች ሙሉ በሙሉ እንቅስቃሴያቸውን ከትናንትና ሰኞ ጀምሮ ማቆማቸውን የተገለጠው። አሜሪካ በኢራን ላይ ጥቃቷ ተጠናክሮ ቀጥሏል። ኢራንም በበኩሏ ያጸፋ ምላሹ አስከፊ ሆኗል ነው የሚባለው። መሃል ቤት ያሉት የባህረ ሰላጤውና የመካከለኛው ምስራቅ ቀጠና ሀገራት ዳኛም ሽማግሌም ጦርን በማይፈታው ቋጠሮ ተተብትበው ዋይታና ለቅሷቸው በርትቷል ይሏቸዋል። ኢራን በተሰማባት ሌላ ዜና ደግሞ ትናንት ምዕራባዊ ክፍሏን ከባድ የተባለ ርዕደ መሬት መጥቶታል ነው የተባለው። ያውም በርዕደ መሬት መጠን መለኪያ 5.5 ማግኒቲዩድ በወደቀ ዛፍ ምሳር ይበዛል ይሏል። ይሆንና የኢራን ሹማምንት የአደጋውን ሁኔታ እያጣሩትና እየተከታተሉት መሆኑን የተገለጠው። ከዚያ ውጭ ግን ይህንን ዘገባ እስካጠናቀርሁበት ጊዜ የወጣ ሌላ መረጃ አላገኘሁም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራንን ደጋግመው ሊመቷት ምለው ተገዝተዋል። በበኋላ ቆረቆር አሜሪካና እስራኤል ኢራንን አንድ ጊዜ አመንዝራ ካሏት ብትቆርብ ማምኗት ምን አድርገዋታልና በየትኛው መልኩ አምኗትም ነው የሚባለው። ትራምፕ የዓለምን ዋንጫ የፍጻሜ ጨዋታ ተከታትለው ወደ ዋሽንግተን በተመለሱ በማግስቱ ትናንት በሰጡት ማብራሪያቸው ኢራንን እናሳያታለን፣ ደንዳናና ጠንካራ ክንዳችንን ትቀምሳለች ሲሉ ፎክረዋል። ሌሊቱን ግን ለዘጠነኛ ሌሊት ሲያሽቆጠቁጧት አድረዋል የተባለው። በማግስቱም ሸሚዛቸውን ጠቅልለውላታል። ፕሬዚደንቱ አሉ ዊ ፊል ቬሪ ባድሊ። እነዚያ መስዋዕትነት የከፈሉ የአሜሪካ ወታደሮች ለምንም ሳይሆን ኢራን የኒውክሌር ጦር መሳሪያ እንዳትይዝ ነው ብለዋል። እናም እንበቀላታለን ገና መሆኑ ነው። አሜሪካ በኢራን የኒውክሌር ኃይል ላይ ከባድ የተባለ ጥቃት ፈጽማለችም ነው የተባለው። አሜሪካ ጥቃት የፈጸመችበት የኢራን የኒውክሌር ተቋም ደግሞ ዳርኮቪን የሚባለው ነው። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዘም ጋሪበባዲ በሰጡት ማብራሪያም አሜሪካ ለሰላማዊ የኃይል አማራጭነት በግንባታ ላይ የነበረውን የኢራኑን የኒውክሌር ኃይል ስፍራ ክፉኛ መታለችና ወዮላት እሷን አያርገና ያሉት ጋሪበባዲ ያሉ ኢራን በጥቅሞቿ ላይ ለተፈጸመባት ጥቃት ተመጣጣኝ የሆነ የበቀል እርምጃ ትወስዳለችም ሲሉ ነው የዛቱት። ሁለቱ ሀገራት አሜሪካና ኢራን በፓኪስታን የተፈራረሙትን የመግባቢያ ሰነድ ወደ ጎን ብለው ወደ አስከፊ ጥቃታቸው ከተመለሱ በኋላ ድፍን ዓለም ከነዳጅ ዘይት ጋር በተያያዘ ዳፋውና መዘዙ ተርፏታል ሲል የአናዶሉ ዘገባ በስፋት ይተነትናል። ከዚያም ውጭ አሜሪካ በኢራን ላይ የተጠናከረ ጥቃት ለመክፈት ከእስራኤል ጋር መዶለቷንም ነው አናዶሉ ያሳየው። ታዲያም በዚያ የአሜሪካ ለእስራኤል ማብራሪያ በመጪዎቹ ቀናት ኢራንን እንደምትመታት መግለጧን የእስራኤሉ የዜና ተቋም ካን ዘግቧል። ይሁንና ዋሽንግተን በቀጣይ ኢራንን ለመምታት ባሰላችው ቀመሯ ቴልአቪቭ እንድትቀላቀላት አልፈለገችም ነው የሚባለው። ኢራን በእስራኤል ላይ ብርቱ ጥቃት ለመፈጸም ተንጠራርታ መቆሟ ሲገለጥ፣ እስራኤል ደግሞ ጥቂት ከተተነኮሰች ኢራንን እስከ ውስጠኛ ክፍሏ ዘልቃ ዶጋመድ ልታደርጋት መዘጋጀቷን የተሰማው። አሜሪካን በበኩሏ በመካከለኛው ምስራቅ ቀጠና ኃይሏን ማጠናከሯና ማስፋፋቷ ሲገለጥ፣ ገና ደግሞ ተጨማሪ የጦር መሳሪያና ጥይቷን ወደዚያው መላኳን እንደምትቀጥል ነው የተገለጠው። አሜሪካ ትናንትና እንኳን ወደ እስራኤል አይነትና መጠነ ብዙ የጦር መሳሪያና ጥይት መላኳን የተሰማው። አሜሪካ ገና በኢራን ላይ ላቀደችው ብርቱ የበቀል ጥቃቷ ከ10 በላይ በአየር ላይ ሳሉ ነዳጅ የሚሞሉ አውሮፕላኖቿን ከአውሮፓና ከኳታር አልሆዴይድ ከሚገኘው የጦር ማዘዣ ሰፈሯ ወደ እስራኤል መላኳም ነው የተሰማው። አንድ ስማቸው እንዲገለጥ ያልፈለጉ ከፍተኛ የእስራኤል አየር ኃይል ባለስልጣን ነግረውኛል ሲል የእስራኤሉ የዜና ተቋም ዋላ ድረገጽ ባሰራጨው ዘገባው ደግሞ አሜሪካ በእስራኤል የጦር ማዘዣ ሰፈሮችና በደቡባዊ ግዛቷ በሚገኘው የራሞን አውሮፕላን ማረፊያ ጣቢያዎቿ ከ100 በላይ በአየር ላይ ሳሉ ነዳጅ የሚሞሉትን አውሮፕላኖቿን ለማስፈር ማቀዷን የገለጠው። የእንግሊዝ ባህር ኃይል ባወጣው መግለጫው ደግሞ አሜሪካ በኢራን ላይ በያዘችው የበረታ ጥቃቷ በባንዳር ኤ ማሻህርና በባንዳር ኢመም ኮሚኔ የኩዜስተን ግዛት ውድመት መድረሱን ነው የገለጠው። ከዚያ የወጡ መረጃዎችም ያንኑ ነው ያሳዩት። የእንግሊዝ ባህር ኃይል በተጨማሪ ማብራሪያውም አንድ የማንነቱ ያልታወቀ መርከብ ከኦማን የኩምዘር ወደብ በ8 ማይል ርቀት ላይ በእሳት መያያዙንም ነው ያሳየው። በአንድ ወገን እስራኤል ለግዙፍ ጦርነት ተዘጋጅታለች የምትለዋ ኢራን በሆርሙዝ የውሃ መተላለፊያ ወሽመጥ ምንም አይነት መርከብ ቀርቶ የዳክየው አናተኛ ማየት አልፈልግም ነው ያለችው። የአሜሪካው የኢነርጂ ሚኒስትር ክሪስ ራይት በሰጡት ማብራሪያ ደግሞ አሜሪካ በመካከለኛው ምስራቅና በባህረ ሰላጤው ቀጠና የያዘችው ተልእኮ የዶናልድ ትራምፕ እቅድ ግቡን እስኪመታ ድረስ ይቀጥላል ነው ያሉት። በሾላ ድፍን የእስራኤል ጦር ኃይል ዋና አዛዡ ሌፍትናንት ጀነራል ኢያል ዛሚር በበኩላቸው በሰጡት ማብራሪያ ሀገራቸው እስራኤል ከየትኛውም ጠላት ኃይል ለሚሰነዘርባት ጥቃት
የበቀል ክንዷን ልታቀምሰው በከፍተኛ ደረጃ ተዘጋጅታለች ነው ያሉት። ይህ ሶስቱ ሀገራት ተያይዞ ወደ ግዙፍ ጦርነት መግባት ክፉኛ የጎዳት ዓለም ገና ሌላና አስከፊ የጦርነት ድግስ አቆልቋዩ ተጥሎላታል ነው የሚባለው። እጸድቅ ብዬ ባዝላት ተንጠልጥላ ቀረች ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት አልጀዚራን፣ ሲኤንኤንን፣ ዩኤንኤንን፣ ቮይስ ኦፍ ኤሚሬትን፣ ብሉምበርግን፣ ቻሪቲ ወርልድን፣ ዩፒአይን፣ ሁፍ ፖስትን፣ ሲጂቲኤንን፣ ፎክስ ኒውስን፣ ኢንዲያ ቱዴይን፣ ኢንዲፔንደንትና ጄሩሳሌም ፖስትን ተጠቅመናል።